ስንት ነው የሚባለው እሱ? 13500 እኔ ስገዛ ይኸውልህ በግ እንደዚህ ይዤ ነው የምገዛው። አዎ ወገብ ነው መጨበጥ ያለበት። ፍየል ደግሞ ከኋላ ነው የሚጨበጠው። ይሄ ምርጥ ስጋ ነው። ይሄ ሙሉ ቅጥቅጥ ይባላል። ይሄ ወላይታ በግ ዛሬው ትንሽ የተወደደ የጊንጭ በግ ነው። ሁለት ሸርፋል። ስጋው ደግሞ ማለት ነው ለስላሳ ስጋ ነው። ቀይ ስጋ ነው። አይጠነክርም። ጮማ ሳለው የለውም። ጮማ የለውም። አልቀጠቀጠም። አልተቀጠቀጠም። ቅባት አለው። ቅባትማ ይኖረዋል። ጮማና ቅባት ይለያያል። ጮማ ማለት ነጭ ነው። አይመችም ለበግ። እስኪ ግለጸው ይሄንን በግ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። እንግዲህ የፋሲካ በዓልን ምክንያት በማድረግ በበጎችና የፍየል መሸጫ ገበያ ውስጥ ነው የምንገኘው። የፋሲካ በዓል ላይ እነዚህ በጎችና ፍየሎች ዋጋቸው ምን ይመስላል፣ ካለፈው በዓል አንጻርስ ምን አይነት ልዩነት አለ የሚለውን ወደ እናንተ የምናደርስ ይሆናል። ዋጋቸውንም ከዝቅተኛው እስከ ከፍተኛው ያለውን ልዩነት ለፈው በዓል አንጻርም እያነጻጸርን የምንጠይቅ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያ ቤተሰብ እንድትሆኑ እናበረታታለን። አብራችሁን ቆዩ። እንኳን አደረሰው እንደምን እንዴት ነህ? ሰላም ነው። ሁሉ ሰላም አለን ይመስገነው። እንግዲህ ዛሬ የፋሲካ በዓልን ምክንያት በማድረግ የበጎችና የፍየል ዋጋን ለማጥናት በጋርመንት ገበያ ተገኝተናል። ራስን ከማስተዋወቅ ጀምርና እዚህ ጋር የምናያቸው በጎች እንዴት ናቸው? ዝቅተኛ ከፍተኛ እያልን እኔ ስሜ ዘላለም ይባላለሁ። ከትልቅ እስከ ትንሽ ድረስ አለ። ያው የበግ በጣም ትልቁ እስከ 35 አለ። እሺ በቃ በተዋረዱ አለ እስከ ዝቅተኛ እስከ 1250 ድረስ አለ። 1250 ድረስ እሺ። እንዳቅሙ 15 የሚፈልግ 18 ያው ደግሞ በጣም ትልቅ የሚል ደግሞ ለፕሮግራም ወይም ቤተሰብ ደህና ላለበት ደግሞ እስከ 30 ምናምን አለ። በጣም ጥሩ በጣም ጥሩ። እስኪ ትልቅ የምትለውን በግ አሳየኝ። ይሄ ትልቁ ነው። በጣም አሪፍ። ስለዚህ አሁን ይሄንን በስንት ብር ነው የምንገዛው ማለት ነው? እስከ 30 ሺህ ይሸጣል። 30? አዎ እስከ 30 ሺህ ይሸጣል። አዎ ኦኬ። ምን አይነት በግ ነው አሁን ይሄንን የምንለው? ሁለት ይሸርፋል። ቅጥቅጥ አይደለም። ቅጥቅጥ አይደለም። ቅጥቅጥ ሲሆን ጥሩ ነው ይባላል። ቅጥቅጥ ሲሆኑ ያው ጮማ ይሆናል። ጮማ ይሆናል። ኦኬ። ጮማ ለሚፈልግ ሰው ነው። አሁን ቀይ ስጋ ነው። ሁለት ይሸርፋል። ጮማ የለውም። ጮማ የለውም። በጣም ጥሩ። የምን አካባቢ በግ ነው? ይሄ የጊንጭ ነው። የጊንጭ ነው። ይጣፍጣል ስጋቸው በጣም አሪፍ። ስለዚህ ይሄ ስንት ነው ማለት ነው የሚሸጠው? 20 ሺህ የሚሸጠው ማለት ነው። 20 ሺህ የመጨረሻው ዋጋ ነው። የመጨረሻው ዋጋ ምናልባት አሁን ይሄንን በግ ባለፈው በዓል ቢሆን ስንት ነበር የሚሸጠው? ያው ባለፈው እስከ 18 ምናምን ይሸጣል። ግን አሁን ደግሞ ያው ከኑሮ አንፃር ነዳጅ ምናምን ስለጨመረ ትራንስፖርቱ ነው ደግሞ ያን የጨመረው ማለት ነው። በዛ ነው አሁን 2 ብር የጨመረው። ኦኬ በጣም ጥሩ። ስለዚህ ይሄንን 20 ሺህ ብር። እሺ እንቀጥል። እስኪ ገለጸው ይሄንን በግ። አሁን ይሄ በግ አንደኛ የጊንጭ በግ ነው። አልሸረፈም። ስጋው ለስላሳ ስጋ ነው። ነዶ ብዛትም አለ። ለዛ ነው 16 ሺህ ብር። 16 ሺህ። ስለዚህ እስካሁን እየነገርከኝ ያለው ከ30 ሺህ ብር ጀምረን ወደታች ነው። 30 ሺህ ብር አልከኝ፣ 20 ሺህ ብር አልከኝ፣ 16 ሺህ ብር። አሁን ደግሞ ሌላውን እንያ እየቀነሰ መሄድ እየርን ስለሆነ እየቀነስን እንሂድ። እንግዲህ አሁን የመጨረሻውን ነው የማሳይ። ይሄ እስከ 12 ነው። ይሄም አልሸረፈም። ይኸው አልሸረፈም። ኦኬ በጣም ጥሩ። ይሄም የጊንጭ በግ ነው። በጣም ቆንጆ በግ ነው። ቀይ ስጋ ነው። አልተቀጠቀጠም። አዎ አልተቀጠቀጠም። 12 ከዚህ በላይ 12 እንዲህ ሲደረግ ቡሸራ ነው የሚባለው። ምን ማለት ነው? መወጠር አይደለም። ያው ለበጉ ለሰውየው እንዲጨብጥ እንዳይ ነው እንዴ? አዎ። ግን እኮ እንደዚህ ሲሆኑ በቃ ሰውነታቸው በፍጹም አይሆንም። ይኸው እሺ እስኪ ስለዚህኛው በግ ንገረኝ። ያው ሸጠው በቃ እስከ 30። ስለዚህ እነዚህ 30 የሚሸጡ ናቸው። ይሄ 28 አይቀንስም። 28 አይቀንስም። ምንም ድርድር የለውም። እስኪ ይሄንን በግ በደንብ አድርገህ ግለጽልኝ። የዚህ አካባቢ በግ ነው፣ እንዲህ አይነት ስጋ ነው ያለው፣ እንዲህ ሸርፏል አለ አይደል የምንለው? ይሄ ጠነክራል። እሱን ነው ማለት የጊንጭ በግ ነው። ሁለት ይሸርፋል። ስጋው ደግሞ ማለት ነው ለስላሳ ስጋ ነው። ቀይ ስጋ ነው። አይጠነክርም። ጮማ ሳለው የለውም። ጮማ የለውም። አልቀጠቀጠም። ቅባት አለው። ኦኬ ቅባትማ ይኖረዋል። ጮማና ቅባት ይለያያል። ጮማ ማለት ነጭ ነው ተፈጥሮ ማለት ነው። ለመብላት ደግሞ አይመችም ለመብላት። በጣም ጥሩ። ስለዚህ አሁን ትልቅ የምትለው በግ ነው።
አይ ሁለተኛ ሶስተኛ ደረጃ ላይ ናቸው እነዚህ ማለት ነው። በጣም ደስ ይላል። እንግዲህ ብዙ በጎችን አሳይተናል። ከፍተኛ፣ ዝቅተኛ፣ መካከለኛ በሚባል ደረጃ ምናልባትም ከመዝጋታችን በፊት ይሄንን ሳታዩ አትሄዱ የምትለው ካለ አሳየንና እንጨርሳለን። ይሄ የባሌ ሮቤ በግ ነው። አልሸረፈም። ቀይ ስጋ ነው። ስንት ነው ማለት ነው? ይሄ 17። ስለዚህ ያልሸረፈ ይሄ አሁን በቃ ጥሩ የሚባል ስጋ ያለው በጣም ጥሩ ሰው ቀይ ስጋ ነው። ሰማይ ያለው ነው። ነዶ ብዛት ደግሞ አለው። ለቤተሰብ የሚሆን እስኪ እንደው ይሄንን በግ ለምን አይነት ቤተሰብ ትመክራለህ? ምን ያህል ቤተሰብ ላለው ሰው ትመክራለህ? በቃ ይሄ እስከ 6-7 ቤተሰብ እስከ 8 ቀን ይሆናል። ይበቃል። ኦኬ፣ በጣም ጥሩ። እንግዲህ በጣም ጥሩ የሚባል ጊዜ ነበረን። ከልብ እናመሰግናለን። መልካም በዓል እንዲሆንልህ እየተመኘን አንተ ጋር ደውለው እነዚህን በጎች መግዛት የሚፈልጉ ቤተሰቦች ካሉ ስልክ ቁጥርህን ንገረን። 09 21 71 43 94። እናመሰግናለን። መልካም በዓል። እናመሰግናለን። እንኳን አደረሰ። እንግዲህ የፊታችንን በዓል ምክንያት በማድረግ ዛሬ በጋርመንት የበጎችና ፍየል መሸጫ ገበያ ውስጥ ነው ያለነው። አንተንም ይሄን የመሰሉ እነዚህን የመሳሰሉ ፍየሎች ይዘን ያገኘነ እናም ደግሞ ፍየሎቹን በጣም ስለወደድናቸው የራስን ከማስተዋወቅ ጀምረ የያዝካቸውን ፍየሎች እንዴት ናቸው፣ ዋጋቸውስ ምን ይመስላል የሚለውን ትነግረናለህ። ስሜ ይበልጣል። ዋጋቸው ያው ብዙ አድክመውኛል። 60 ያልኳቸው 60 ገዝታቸው ነው አርብተን አርብቻቸው። ኦኬ፣ እንዴት ነው ከምን ደረጃ ይሄ ቀልበን ምናበቃቸው አሉ፣ ቤት ተወልደው ምናሳድጋቸው ፍየሎች ወይ ደግሞ በጎች ይኖራሉና በማደለቡ ላይ እንደ ስራ ተሰማርተው የሚሰሩ ሰዎች አሉ። ራሳቸው አርብቶ አደር ሆነው ደግሞ እንደዚህ በዓል ላይ ይዘው የሚወጡ አሉ። አንተ ከአርብቶ አደሩ ነህ ወይስ ከሚቀልቡት ነው? ከአርብቶ አደሩ ነው። ቤት የተወለዱ ናቸው? አዎ። የት አካባቢ ፍየሎች ናቸው? ጎጃም። ከጎጃም ነው ይዛቸው የመጣው? ምን ያህል ጊዜ ወሰደብህ እንደዚህ እንዲያማምሩ ለማድረግ? 3 አመታቸው። 3 አመት። በ3 አመት ውስጥ ሶስቱም የተለያየ ደረጃ ነው ያላቸው አይደል? እኔ እንደማየው ማለት ነውና እንደየ አይነታቸው ዋጋቸው ምን ይመስላል? ዋጋቸው ሁለቶች 60 ናቸው። ይሄና አዎ፣ ያኛው 40። እሺ ፍየል እንግዲህ ስጋው ከመቀጥቀጥ ጋር የተገናኘ የጣዕም ልዩነት ይኖረዋል እና እነዚህ ፍየሎች የተቀጠቀጡ ናቸው አይደል? የተቀጠቀጡ ናቸው አይደል? ስጋቸው እንዴት ነው? ጮማ ነው? ቀይ ነው? ጮማ ነው። ኦኬ ይጣፍጣል? አዎ በደንብ ነው የሚጣፍጥ። ምንድን ነው የተመገቡት? ቅጠላ ቅጠል እጽዋት ነገር ናቸው። ያውቁ በቅጠላ ቅጠል ነው። በጣም ምናልባት እንግዲህ እንደራደር ቢባል የመጨረሻ ዋጋ መሸጫ ዋጋ እነዚህን ፍየሎች ስንት ይሆናል? 55 ያለፈ በዓል ላይ መጥተህ ነበር? አልመጣም። ጠይቀሃል ዋጋ ምናምን? ጠይቄያለሁ። ገበያውን እንዴት ነው ልዩነት አለው ካለፈው በዓል አንፃር? አሁን ጭማሪ አለ። ምን ያህል ኤክስፔክት ይደረጋል ጭማሪ? የ10-15 ሺህ ብር ልዩነት አለ። በእነዚህ በትልልቆቹ ወደ ታች ስንሄድ ደግሞ እንደዛው እየቀነሰ ይሄዳል። እንደየደረጃው እየወረደ ይሄዳል። በጣም ጥሩ። እንግዲህ እነዚህም ፍየሎች ደክመህባቸው በዚህ መልኩ ለበዓል ይዘህ መጥተሃል። አንተም እንደሰራ ሰው የሰራ ሰው እጁ ይባረክ ስለሚባል እጅህ እንዲባረክ እየመረቅን እነዚህም ፍየሎች እንግዲህ በጥሩ ገበያ እንድትሸጥ እናም ደግሞ የሚገዛውም ሰው ደግሞ ብዙ ሳይጎዳ በተመጣጣኝ ዋጋ እንዲገዛ ያ ዋጋ ላይ አስተያየት ብታደርግ ጥሩ። ያው ታድካማቸው አንፃር ነው። እንደዛ ድካም አለባቸው አለ። ግልጽ። ከዛ አንፃር ደግሞ እንደ ጊዜው ጭምር ነው እንደዛ እንትን ያለው። በጣም ጥሩ። እሺ በስተመጨረሻም ለቤተሰቦቻችን ማለት የምትፈልገው ነገር ካለ በዓሉ ምክንያት በማድረግ በልልንና መልካም ገበያ እየተመኘንልህ ልንለያይ። ያው እንዲሁ እየመጣችሁ በቃ ስላለው እንትን ያለውን ነገር እንድታስረዱንና በቃ በገበያው እንድንቀጥል ወደ ጥሩ ነገር እድገታችን እንድናሳይ እንድታደርጉ ነው። ለሙሉ ቤተሰብ እንኳን አደረሳችሁ ነው። ለእናንተም እንኳን አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። ሰላም ወንድማችን፣ እንዴት ነህ? አላህ ይዛብረስ። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ያው የፊታችንን በዓል የፋሲካ በዓልን ምክንያት በማድረግ የበዓሉ ድባብ ምን ይመስላል፣ የበጎች ፍየል ዋጋ ምን ይመስላል የሚለውን ለመጠየቅ ነው ወደ ጋርመንት ገበያ የመጣ ነው። ራስን ከማስተዋወቅ ጀምረ የያዝካቸው በጎች ምን አይነት ናቸው፣ ፍየሎቹስ እንዴት ናቸው የሚለውን ትነግረናለህ ማለት ነው። ማን እንበል?
መብት እሺ እንኳን አደረሰ እንኳን አብሮ አደረሰ። እሺ ወንድማችን እነዚህ በጎች ያንተ ናቸው? ገዝተሃቸው? በጣም ጥሩ። እስኪ ትንሽ ከሚባለው እንጀምርና ያለው የዋጋ ልዩነት ምን ይመስላል? ትንሽ የሚባሉት እነዚህ ናቸው። ኦኬ በጣም ጥሩ። እሺ ዋጋ ደግሞ 14 ምን አይነት በግ ነው አሁን እነዚህ የሚባሉት ከስጋ አንፃር ቢገለጹ? ስጋቸው አሪፍ ነው፣ ምንም አይልም፣ ቆንጆ ነው። ግን ደዶ ትንሽ ያንሳቸዋል። ደዶ አሪፍ ናቸው። ጨበጣቸው ከላይ ራሱ እንዴት ያለ ነው፣ አሪፍ። የምን አካባቢ በግ? ወላይታ። የወላይታ በግ ስጋው በምንድን ነው የሚለየው? በስጋው ሰው እንዲሁ በቀንድ አሁን የወላይታ ቀንድ የላቸው፣ እንደዚህ ደግሞ ቀንድ ያላቸው። ስጋቸውስ እንዴት ነው? ስጋቸው አሪፍ ነው፣ ቆንጆ ነው፣ ጣፋጭ ስጋ። ኦኬ ምንድነው የሚመገቡት? ይሄ ክፍለ ሀገር አይደለ ቅጠላ ቅጠል ብሎ ሳር ምናምን ብዙ ጊዜ ስሰማ ጦስ ምናምን ይበላል። የሚመገቡ በጎች በጣም ጥሩ ናቸው። አዎ ጦስ እንደዚህ ይጠቀማሉ። በጣም አሪፍ። እስኪ እንቀጥልሽ። ሌላ ደግሞ መካከለኛ ከፍ ያለ ካለ ደግሞ ከዚያች ትንሽ ከፍ ያለ መካከለኛ ይባላል። ይሄ 17 እንዴት ነው ስጋው? ስጋው ይሄ ደግሞ የግንጭ በግ ገዳ አልሸረፈብኝ። አስተያየት አይኖራቸውም? አሁን የምትነግረኝ ዋጋዎች ቢቀደ አስተያየት ቢኖራቸው 500 ነው። 500 ወጭ አንጠራ ባጥሪ። ኦኬ ጥሪ የለውም። ጥሪ የለውም። በቤተሰብ ዋጋ አሪፍ። እሺ እንቀጥል። እስኪ ደግሞ ከፍ ያለ በጣም ከፍ ያለ ከፈለገ ደግሞ ይኸው እስከ 25። ይሄ ከፍ ያለው ነው? 25 ይሄ ባለ ይሄ 25 ያልከኝ ነው? ይሄ እሱ 25። ከፍ ያለ ደግሞ በጣም እስከ 35 አለ ደግሞ ይሄ 35 ነው? እንዴት ነው እድሜው? ሲሸርፉ ስጋቸው ጥሩ እንደማይሆን ነው የማውቀው። ሲሉ 4 ወይ ሲጨርሱ ምናምን ጥሩ ባይሆነው እንጂ 2 የሸረፈ ማለት ገና ነው። አዲስ 4 እና ከዛ በላይ። ስንት ጥርስ ነው እንዴ ያላችሁ? ጥርስ 6። ኦኬ። ስለዚህ ሙሉ ሲረግፍ ነው በቃ አረጁ የሚባለው። አረጁ የሚባለው እንደዛ። ኦኬ። እስከ 45 ደግሞ ይሄ 45 ሳያቸው ከዛና ከዚህኛው ይሄ ስጋ ያለው መሰለኝ ነው። ግን አንድ ቀን ገበያ ላይ ውድ ትገዛለህ፣ አንዴ ቅናሽ ትገዛለህ እንጂ የበጎቹ ልዩነት አይደለም። የበጎቹ ልዩነት አገዛዝ ነው። ያገዛዝ ልዩነት አዮ ያ50 ሺህ በጣም አሪፍ። እኔ ስገዛ ይኸውልህ በግ እንደዚህ ይዤ ነው የምገዛው። ወገብ ነው መጨበጥ ያለበት። ፍየል ደግሞ ከኋላ ነው የሚጨበጠው። ይሄ ምርጥ ስጋ ነው። አዮ ይሄ ሙሉ ነው። ቅጥቅጥ ይባላል። ይሄ ወላይታ በግ ቅጥቅጥ ነው። ቅጥቅጥ ስትለኝ ምን ማለት ነው? የተሞከተ። አዎ እዚህ ጋር ከኋላ ቅጥቅጥ ነው። ኦኬ አዮ ሙክት ነው። ሙክት ይባላል። አዮ ስጋው አሪፍ ነው። በጣም ስጋ ላይ ቅባት ነገር ቢፈልጉ ቅባት ይኖረዋል። ቅባት ስለሆነ ቅባት ይኖረዋል። በጣም ጥሩ። እሺ እንግዲህ አንድ ሁለት መካከለኛ ያሉትን ታሳየኝና እንቀይራለን። መካከለኛ ይኸው እንደዚህ መካከለኛ እንደዚህ አሉ። ስንት ናቸው እነሱ? 16 እሺ በዛሬው ገበያ እንግዲህ አንተ ጋር ካሉት በጎች በጣም ትልቅ የተባለውን 50 ሺህ ብር ነው ያለው። ዝቅተኛው ደግሞ ስንት ነው ያልከኝ? ዝቅተኛው ደግሞ 15 ሺህ። ድርድር ሲኖረው ያው እስከ 14 ይመጣል። በጣም ጥሩ። እንደው ካለፈው ገበያ አንፃር ብናነጻጽር የአሁኑ የፋሲካ በዓል ላይ ያለው ገበያ ምን ይመስላል? ከባለፈው ዛሬው ትንሽ የተወደደ ምን ያህል ልዩነት አሳይቷል? ቢያንስ የ2000 ብር ልዩነት አለ። የ2000 በትልልቁ በትንንሹ በሁሉ ምን አይነት ማለት አሁን ለዚህ የዋጋ ልዩነት ምክንያት ነው ብለህ የምትጠቅሰው ምንድን ነው? ያው የነዳጅ በጥፋት ነው እንጂ ሌላ የናፍጣ በጥፋት እንጂ እንትን የበጉ ጭማሪ አይደለም። ምርቱ ግን አለ አይደል? ምርቱ በደንብ አለ ገበያ ውስጥ። አዎ በደንብ አለ። የመኪና እጥረት ነው በቃ። በጣም ጥሩ። እንግዲህ ያው እነዚህን በጎች አይተናል። ምናልባትም እዚሁ አካባቢ ያሉ ቤተሰቦቻችንም ሆነ ሌላ አካባቢ ላይ ያሉ ቤተሰቦቻችን አንተ ጋር ደውለው በግ መግዛት ቢፈልጉ ስልክ ቁጥርህን ንገረን። እሺ 0940 72 22 81 ማን ብለው ይደውሉ? መብት። በጣም ጥሩ። የመደወል መብት። ታንክ ዩ። እናመሰግናለን። መልካም በዓል። ሰላም ወንድማችን። እግዚአብሔር ይመስገን። እንኳን ያደረሰ። እንኳን አብሮ አደረሰ። ፈጣሪ ይመስገን። እንግዲህ የፋሲካ በዓልን ምክንያት በማድረግ የጋርመንት ገበያ ላይ የሚገኙ ፍየሎችና በጎችን ዋጋቸው ምን ይመስላል የሚለውን ለመጠየቅ ነው የመጣ ነው። ራስን ከማስተዋወቅ ጀምረህ የያዝካቸው ፍየሎች ዋጋቸው እንዴት ነው?
ሜዳዊት ይባላል። ፍየል ያው ከ15 ሺህ ጀምሮ እስከ 50 ሺህ ድረስ አለ። ስለዚህ ከፍተኛ ዋጋ አንተ ጋር ያለው 50 ሺህ ብር። እሺ እስኪ ዝቅተኛ የተባለውን እንየውና እንጀምር። እሺ አሁን 15 ይሄ 15 ሺህ እንዴት ነው? ይሄንን ፍየል አሁን መጠኑን እንጥቀስ ቢባል ትንሽ የሚባለው ነው? በጣም ትንሽ ከሆነ ደግሞ ይሄማ በከል ትንሽ በከል የሚባለው ከምን ያህል ሳይዛቸው አለ? በከል አንተ ጋር ይሄ ኦኬ። ስንት ነው የሚባለው እሱ? 13500 ስለዚህ ከፍተኛ የተባለው ትልቁ ፍየሌቱ ነው ማለት ነው 50 ሺህ ያልከኝ? ኦኬ በጣም ጥሩ። ይሄ ሞላ ያለ ነው 50 ሺህ የምን አካባቢ ፍየል ነው? ሐረር። ከአፋርና ከሐረር ፍየሎች የቱ ይሻላል? የሐረር ቴስቱ ምናምን እዛ ላይ ደግሞ ስጋ ብዛትም የሐረር ይበልጣል። በጣም ጥሩ። ስለዚህ አሁን ያሳየኸኝ 50 ሺህ ብር ነው። መካከለኛ 13 ሺህ ብር ድረስ ወርደን አይተናል። መካከለኛ የምትላቸውን ደግሞ አሳየኝ። በጣም ጥሩ 22 ሺህ አሁን የምትነግረኝ ዋጋዎች እንግዲህ የመጨረሻ ዋጋ አይመስሉኝም። ድርድር ይኖረዋል? ድርድር አለ። ኦኬ ይሄን አሁን 25 ብለኸኛል። 22 ብለኸኛል። መጨረሻው ስንት ነው? 20 ሺህ በጣም ጥሩ 25 ሺህ 30 ሺህ 35 ሺህ 40 ሺህ 18 ሺህ 16 ሺህ ምናምን በቃ 25 ሺህ 23 ሺህ ምናምን በቃ ነው የሚባል ፊዚካል በቃ እንደዛ አለ። ይሄንን ፍየል ሳታዩ እንዳትሄዱ የምትለን ካለ አንተ ይሄ አሪፍ ይሄ 38 ሺህ እስኪ የዚህን ፍየል ልዩነት እንግዲህ አሪፍ የምትለውን ነው አምጣልኝ ያልኩ 38 ሺህ ብር ብለኸኛል። ይሄን ፍየል በልዩነት ጥቀስ ብለህ የሆነ ሰው ራስ መርጠህ ላክልኝ ቢልህ የምትልከው አይነት ፍየል ነው ይሄ ራስ ነው። ለምን መረጥከው? ይሄ ቤተሰብ ለሆነ ሰው ይሰጣል። ኦኬ ሁልጊዜ ከስተመር ለሆነ ሰው በተመጣጣኝ ቶሎ ለሚገዛ ሰው ይሄ ፍየል ይሰጣል። ለምን መረጥክለት? ምናልባት ከምን አንፃር? ከስተመር ስለሆነ በጣም ከስተመር ስለሆነ እኮ ይሄንን ሰው ደግሞ አሁን ጥሩ ሰው ብሰጠው አሁን ይሄንን ምረጥልኝ ብሎ በታማኝነት ስለሆነ ታማኝነት ከምንም በላይ ስለሚበልጥ ይሄንን ፍየል መርጥለታለሁ። ይሄን ፍየል ከወሰደ ደግሞ ነገ የበለጠ ከስተመር ይሆነኛል። ምኑ ነው አሁን የዚህ ፍየል ጥሩ ነገር? ሁሉ ነገሩ በቃ ስጋው ጥሩ ነው። ስጋው አሪፍ ነው። ዋጋውም አሪፍ ነው። ሁሉ ነገር አሪፍ ነው። ኦኬ እንዴት ነው የሸረፈ ያልሸረፈ? ይሄ ሙክት ስለሆነ ይሸርፋል። ምን ያህል ይሸርፋል? 2 ወይ 4 ሊሸርፍ ይችላል። አይታወቅ ነው አይደል? እሱ የፈጣሪ ስለሆነ አይተን ነው የምንረዳ። ኦኬ እስኪ እንየው። ይሄ በቃ 4 ሸርፏል። ኦኬ ስለዚህ አሁን ባለበት ቁመና ለቤተሰብ ሆነ ደንበኛ ሆነ አሪፍ ፍረጥ ላለው ሰው ይሰጣል። በጣም ጥሩ። መጨረሻው ስንት ነው? ድርድር የሌለው 38 አስተያየት የለው። በጣም ጥሩ። እንግዲህ በጣም ጥሩ ጊዜ ነበረ። ጥሩ የሚባሉ ፍየሎችን አሳይተህናል። ከፍተኛ የተባለውን ዋጋ 50 ሺህ ብር ነው ያልከኝ። ዝቅተኛ የተባሉ ደግሞ 13 ሺህ ብር ነው ያልከኝ። ስለዚህ ከ13 እስከ 50 ሺህ ብር ባለ ተጋ ሰው መጥቶ ፍየል ማግኘት ይችላል ማለት ነው። በጣም ጥሩ። ደውሎ እንዲያገኝ ስልክ ቁጥርህን ንገረን። 0911 84 91 42። እሺ እንግዲህ መልካም በዓል። እናመሰግናለን። እንግዲህ እንዳየነው ዝቅተኛው ከ12500 ብር ጀምሮ እስከ 60000 ብር ድረስ የዋጋ ልዩነት ያላቸው በጎችና ፍየሎች ለመቃኘት ችለናል። እነዚህን በጎችና ፍየሎች እናንተም እንደ ፍላጎታችሁ ገበያው ላይ መታችሁ መገበያየት የምትፈልጉ ከሆነ የጋርመንት ገበያ ላይ ነው ያለነው። ጋርመንት በአጫሉ ጎዳና ወደ ጀሞ 3 በሚወስደው መንገድ ቴሌ ታወር ጋር ታገኟቸዋላችሁ ማለት ነው። ይህን ፕሮግራም በዚህ መልኩ ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን አብሮን ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።